ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ መጥቼላችኋለሁ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና እንግዲህ በሀይሚ ቻናል ላይ የተለቀቀ ቪዲዮ አለ። ብሩኬ ሀይሚዬን ይቅርታ ሊጠይቃት አበባ ገዝቶ ወደ ቤቷ በሚጓዝበት ሰዓት ከቤቷ ግን የጠበቀው ሌላ ነገር ነበረ። የሆነ ወንድ ልጅ ነው በሩን የከፈተው። ያገኛት ከወንድ ጋር ነበረ እና ማን ነው በማለት እስከ መደባደብ ደረጃ ደርሰው ነበር። ሁላችሁም ታውቃላችሁ አይደለ? በዛ ላይም ሁላችንም የተሰማንን አስተያየት ሰጥተን ነበረ። ግማሹም ፕራንክ ነው ችግር የለም አትጨናነቁ ሲሉ ነበር። ግማሹም ደግሞ ሀይሚ እንዴት የማታውቀውን ሰው ቤት ውስጥ ታስገባለች? እኔም ብያለሁ፣ የማታውቀውን ሰው እንዴት ቤት ውስጥ ታስገባለች? በዚህ ሰዓት እኮ በጣም ከባድ ነው ያለንበት ጊዜ አይደለም። የማታውቁትን ሰው ቀርቶ የምታውቁትን ራሱ ማመን የለባችሁም፣ ያስፈራል። ለዛውም መንገድ ላይ ተከትሎ የገባ ሰው ማለት ነው። እና አሁን ግን ምን አየው መሰላችሁ ቲክታክ ላይ ይሄ ልጁ ማለት ነው ትናንትና ሀይሚ ቤት የነበረው ልጅ ከእሙሽዬ ጋር ከብሩኬ እናት ጋር ፎቶ የተነሳ እሱን የተነሳውንና የትናንትናውን ፎቶ አንስ አድርገው እንግዲህ እየተሳደቡ ነው የሚገኙት። የእውነት ነው የምላችሁና ስለዚህ ልጁን ብሩኬ ያውቀዋል። ፋሚሊ ናቸው ማለት ነው፣ ፋሚሊ ናቸው ማለት ነው። እና ነገር ግን ማለት ነው ብዙዎቹ ኮሜንት ላይ ብሩኬን እየተሳደቡ ነበረ። ብሩኬን ሙልጭ አድርገው በኮሜንት እየሰደቡት ነው። የሀይሚን ስም ልታጠፋ፣ ሀይሚን እያስጠቆርክ ነው አንተ ጥቅመኛ፣ ብቻ የተለያዩ ስድቦችን ሁሉ አይቻለሁ እኔ ማለት ነው። ቁም ነገር እዚህ ጋር ማሰብ ያለባችሁ መገንዘብ ያለባችሁ ማለት ነው፣ ዛሬ ብሩኬን ወክለን ሀይሚዬን መሳደብ የለብንም። ሀይሚን ወክለን ብሩኬን መሳደብ የለብንም። ስሬስ ነው የምላችሁ ማለት ነው። ዛሬ የተሳደባችሁት ነገ ላይ ማለት ነው ይቆጫችኋል። ምክንያቱም እነዚህ ልጆች መልሰው ስለሚገናኙ ማለት ነው። አንደኛ ደግሞ ማለት ነው ሁለቱም ፕራንክ እያደረጉ ነው ማለት ነው። እኔ ዝም ብዬ ሳስበው አሁን ላይ ሳስበው ሀይሚና ብሩኬ ተነጋግረው ነው ፕራንክ ያደረጉት ማለት ነው። ለምን ካላችሁኝ ሀይሚ የማታውቀውን ሰው እንዴት ቤት ውስጥ ልታስገባ ትችላለች? የፈለገ ታምር ቢሆን ቤት ውስጥ እንዴት ልታስገባ ትችላለች? ሴት ናት፣ ብዙ ነገር ታውቃለች። ከዚህ በፊት ፕራንክ ራሱ ስትሰራ አይታችሁ ከሆነ ማንንም ሰው አምናችሁ መሄድ እንደሌለባችሁ ልጋብዛችሁ ቢሏችሁ ምናምን በመጠጥ አሳስተው የሆነ ነገር ያደርጓችኋል ምናምን ብላ ፕራንክ ተሰርቶ ግን ያ ፕራንክ ግን አስተማሪ ሆኖ እሷን በደንብ አድርጋ ስታብራራ ነበር ሀይሚ እራሷ ማለት ነው። እና ያንን ነገር እኔ ከዚህ በፊት ስትል ስለሰማኋት ይሄንን ልጅ ሳታውቀው ቤት ውስጥ አታስገባውም ማለት ነው። ሶ የትናንትናው ሁለቱም ተመካክረ ያደረጉት እንጂ ብሩኬ አሁን እናንተ የምትሉት እኔ ምንድን ነው ያልኩት ትናንትና ሀይሚ እንዴት የማታውቀውን ሰው ቤት ውስጥ ታስገባለች የሆነ ነገር ቢያደርጋት ስል ነበረ። እኔ ጭራሽ እንደው ፕራንክ መስሎ ራሱ አልታየኝም የትናንትናው ማለት ነው እሷ ከምታደርገው አንጻር። ግን ዛሬ ግን ቲክታክ ላይ ልጁ ከሙሽዬ ጋር የተነሳውን ፎቶ አድርጋችሁ የትናንትናውን ፎቶ አድርጋችሁ ግን ብሩኬን እየሰደባችሁት ነው የምትገኙት ማለት ነው። ስለዚህ ብሩኬ ለምንድን ነው የሚሰደበው? ሁለቱም አንድ ላይ ተነጋግረው ያደረጉት ነገር ነው ማለት ነው። ሀይሚዬም ቡራዬም ስራ ነው ማለት ነው። ስለዚህ ለምንድን ነው የሚሰደበው? አሁን ዛሬ እናንተ ሀይሚን ወክላችሁ ነው ብሩኬን የምትሳደቡት። ነገ እኮ ሀይሚና ብሩኬ ይቀጥላሉ፣ አንድ ላይ ይሆናሉ። ተጣሉ ማለት ተለያዩ ማለት አይደለም። ስለዚህ ከምትናገሩት ነገር ተቆጠቡ። ብዙ ነገር እያላችሁ አንተ ጥቅመኛ ነህ፣ ከድሮም ጀምረህ አስመሳይ ነህ፣ የተለያዩ ስድቦችን ስትሉ ነበር። ሀይሚዬ የኛ የዋህ ተጫወተብሽ። ምንም የተጫወተባት ነገር የለም። አልተጫወተችበትምም አልተጫወተባትምም ማለት ነው። እና ይህ ነገር ባታጣጥፉ መልካም ነው ብዬ አስባለሁ፣ እኔ እንደ ራሴ ማለት ነው። እና በጣም ነው የሚያስጠላው እንደዚህ አይነት ነገር። ስለዚህ የሱስ ስም አልጠፋም እንዴ? ከሴት ጋር ተኝቷል ነው ምንድን ነው ተብሎ ስሙ ሲጠፋ አልነበረ? ያን ለማረሳሳት ነው። ሲቀጥል ልጁ የመጣው ደግሞ በቃ እርግጠኛ ነኝ አሁን ከእነሱ ጋር ትንሽ ሰርቶ ቻናል ሊከፍት ነው የመጣው።
እነሱ የሆነ አዲስ ሰው ለማበረታታት ሲፈልጉ በፕራንክ ነው የሚገቡት። በነገራችን ላይ በፕራንክ የሆነ ነገር ምናምን ተብሎ ነው ከዛ ቻናል ከፍተው የሚልኳቸው። አይተናል፣ እነ ሶሲን አይተናል። ከሶሲ ጋር ሶሲ ሳይሆን ማናት ስሟ ሊንዳን አይተናል። ከሊንዳ ጋር ደግሞ የመጣው ልጅ ማነው ስሙ ጠፋብኝ። ቅዱስ አይተናል። አመጣጣቸውን ሁላችንም እናውቃለን፣ የእነሱን አመጣጥ ማለት እንዴት እንደነበረ። ሊንዳ ብሩኬን ወደዋለሁ ብላ መጣች። ይሄ ደግሞ ማን ፈረንጁ ልል ነበር፣ ቅዱስ ሀይሚዬን እወዳታለሁ ብሎ መጣ። ከዛ በኋላ ትንሽ ሰራ አደረጉ፣ ቻናል ተከፈተላቸው ማለት ነው። ገባችሁ አይደለ? ቻናል ተከፈተላቸው ሄዱ። ስለዚህ ይሄም ልጅ ደግሞ የመጣው ሁለቱ ሀይሚዬም ቡራዬም ተመካክረው ነው ማለት ነው ይሄንን ልጅ ያመጡት። የብሩኬ ፋሚሊ ነው ተብሎ እንግዲህ ፎቶ ወጥቷል አይደለ? ፎቶ ከወጣ ሀይሚም ታውቃለች፣ ስለምታውቅ ነው ማለት ነው ቤት ውስጥ ያስገባችሁ እንጂ ባታውቀው አታስገባ ነበር። ስለዚህ ብሩክ የሚሰደብበት ለብቻ ለምንድን ነው? ለምን ይሰደባል ብቻውን? ይህን እናንተ ዝም ብላችሁ እስኪ አታገናዝቡም እንዴ? በቃ ፕራንክ ነው በሉ በቃ። ወይ ፕራንክን እንደ ፕራንክ ያዙት። ምክንያቱም የማታውቀውን ወንድ ቤት ውስጥ አስገብታ ቁጭ ልታደርግ አትችልም። ለዛውን በር ተዘግቶ ምናምን አስባችሁታል? እንዴት ነው እናንተ? አርቀን እናስብሽ። ሰው ላይ ለመፍረድ ጣታችንን አንቀስር። ኦኬ። እና የሆነ እነሱ በተጣሉ ቁጥር ጎራ እየለያያችሁ ምናምን ብሩኬን መሳደብ፣ ከዛ ደግሞ ሆናችሁ ሀይሚን መሳደብ ምናምን ይቁም። አስተያየት መስጠት ካለባችሁ አስተያየት ስጡ። ከዛ በተረፈ ግን አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ። ለሀይሚ እድገት ብሩኬ ነው በነገራችን ላይ የብሩኬ እጅ አለበት። ለሀይሚ እድገት የብሩኬ እጅ አለበት። ለብሩኬ እድገት የሀይሚ እጅ አለበት። ሁለቱም ተያይዘው አንድ ሆነው ነው ያደጉት። ይሄ ምቀኛ ነክ አንተ የእሷን ስም ለማጥፋት ነው የመጣኸው እንዲህ ለማለት ነው። እናንተ እኮ አሁን እያጣላችሁ እንጂ ልጆቹን እያቀራረባችሁ አይደለም ያላችሁት። ገባችሁ አይደለም? ልጆቹን የሚያቀራርብ ነገር ለምን አትናገሩም? በጣም ነው የሚያስጠላው። እውነት ይደብራል። እና ይሄ መጥፎ ቃላት ከመናገር ብትቆጠቡ መልካም ነው ብዬ ነው የማስበው እኔ እንደራሴ። አንዳንድ ሰዎች የሆነ መስመር የምናልፍ ሰዎች አለን እና ያስጠላል። እውነት በጣም ነው የሚደብረው። በጣም ብሩኬ ደግሞ ምንም ነገር እንትን እንዳትል። እኔ የገባኝ ነገር አለ። እኔ በበኩሌ ብዙ ነገር የገቡኝ ነገሮች አሉ። የገባኝ ነገር አለ በራሴ ማለት ነው። ግን ሁሉንም መናገር አልፈልግም እዚህ ጋር እና ብቻ ይገርማል። በጣም የሚገርም ነገር እያየሁ ነው ያለሁት። እና ለማንኛውም ብሩኬ ሀይሚዬ ወደፊት ወደ ኋላ እንዳትሉ፣ በርቱ፣ ቀጥሉበት። አዲሱ ልጅ ደግሞ ትናንትና ያው ፍንጭር ሲል ነበር ለመደባደብ ብሩኬ። አስባችሁታል? ለመደባደብ ብሩኬ ማለት ነው።